ጠቅላይ ሚኒስትር አብይ አህመድ እውቅና ሊሰጣቸው ነው ተብሏል። አብይ እውቅናውን የሚያገኙት 100 ታዋቂ አፍሪካውያን የአመራርና ቢዝነስ ጉባኤ ላይ ነው። እንመለስበታለን። ታዋቂው ባለሀብት ወርቁ አይተነው በባህር ማዶ ክስ ላይ መሆናቸው ተነግሯል። እንመለከተዋለን። ለረጅም ዘመናት በሊቀ ጳጳስነት የሚታወቁት ካርዲናል ሐዋርያዊ ስልጣናቸውን ማስረከባቸው ተሰምቷል። ሌላኛው ትኩረታችን ነው። ኤርትራ አምባሳደር ሬድዋንና አቶ ጌታቸው አልጀዚራ ላይ ላሰፈሩት ጽሑፍ ምላሽ ሰጥታለች። ዝርዝሩን የምንመለከት ይሆናል። ሌሎችም ወቅታዊ ጉዳዮች ተካተዋል። ጤና ይስጥልን። የሰዓቱ ዜናችን ተጀመረ። በመግቢያችን ላይ የሰማናቸውን አበይት ነጥቦችን እያደመጣችሁ አብራችሁ እንድትቆዩም በአክብሮት ጋበዝን። ጠቅላይ ሚኒስትር አብይ አህመድ እውቅና ሊሰጣቸው ነው ተብሏል። አብይ እውቅናውን የሚያገኙት 100 ታዋቂ አፍሪካውያን የአመራርና ቢዝነስ ጉባኤ ላይ ነው። ጠቅላይ ሚኒስትሩ እውቅና የሚያገኙት የጎርጎሮሳውያኑ 2026 በሞሮኮ ማራካሽ የሚካሄደውን ታዋቂ አፍሪካውያን አመራርና የቢዝነስ ጉባኤ ላይ መሆኑ ተዘግቧል። ከጠቅላይ ሚኒስትር አብይ ጋር የዛምቢያው ፕሬዝዳንት ሃካይንዴ ሂቺሊማና የቀድሞዋ የአፍሪካ ህብረት ኮሚሽን ሊቀመንበር ዶክተር ንኮሳዛና ድላሚኒ ዙማ ዘንድሮ በሚካሄደው 100 ታዋቂ አፍሪካውያን የአመራርና ቢዝነስ ጉባኤ በሞሮኮ ማራካሽ ላይ ክብርና እውቅና ከሚሰጣቸው ታዋቂ አፍሪካ መሪዎችና ግለሰቦች መካከል ይገኙበታል። ጉባኤው በአህጉሪቱና ከአህጉሪቱ ውጭ ባሉ አገራት መሪዎች፣ ባለሀብቶች፣ ዲፕሎማቶችና ለውጥ ፈጣሪዎች ከፍተኛ ፍላጎት እያደገ የመጣ ተሳትፎን ተከትሎ በማራካሽ ሞሮኮ ከሰኔ 19 እስከ ሰኔ 21 2018 እንደሚካሄድ የዝግጅቱ አዘጋጆች አስታውቋል። ይፋ በተደረገው ዘገባ መሰረት በዳፍዳን የሰላምና የጥብቅና ፋውንዴሽንና በመቶ በጣም ታዋቂ የሰላም ቁንጮ የአፍሪካ አጋሮች ጋር በመተባበር የሚዘጋጀው ይህ ዓመታዊ ጉባኤ ልህቀትን ለማክበር፣ ፈጠራን ለማራመድና ኢኮኖሚያዊ እድገትን ለማስፈን፣ ድንበር ዘለል አጋርነቶችን ለማጠናከርና ዘላቂ ልማትን ለማስፋፋት የሚሰራ የአፍሪካ ግንባር ቀደም መድረኮች አንዱ ነው ተብሏል። ወደ ሌላኛው ጉዳያችን አመራን። ኤርትራ አምባሳደር ሬድዋንና አቶ ጌታቸው አልጀዚራ ላይ ላሰፈሩት ጽሑፍ ምላሽ ሰጥታለች። አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ ኢትዮጵያ ዳግም ወደ ጦርነት መግባት የለባትም በሚል ርዕስ በጋራ ሆነው በአልጀዚራ ላይ ባሰፈሩት ጽሑፍ በአሁኑ ወቅት በአስመራም በመቀለና በሱዳን በተደረጉ ስውርና ግልጽ ስብሰባዎች ጽምዶ የተሰኘው ጥምረት ሌላ ዙር ጦርነት ለመጀመር ተዘጋጅቷል ሲሉ ከሰው ነበረ። በአስመራ የሚደገፍ ነው ያሉት የህወሓት ጽንፈኛው ኃይል በመጪዎቹ ቀናት በፌዴራል መንግስት ላይ ጥቃት ለመሰንዘር እንደወሰነም ነው የደህንነቱ ቁንጮ አምባሳደር ሬድዋንና ጠቅላይ ሚኒስትር አብይን በቀጠናው ጉዳዮች የሚያማክሩት ጌታቸው ረዳ ያስታወቁት። ለዚህ ጽሑፍና ውንጀላ የሀገሪቱ መንግስት ቃል አቀባይ የማነ ገብረ መስቀል በሰጡት ምላሽ የትግራይ ጦርነት በመሰረቱ የኢትዮጵያ ውስጣዊ ግጭት ነበር። ይህም የተከሰተው በኤርትራ ሳይሆን በኢትዮጵያ የፖለቲካና የጎሳ ክፍፍል ምክንያት ነው። ኤርትራ የተሳተፈችው በኢትዮጵያ ፌዴራል መንግስት ግብዣ ከተደረገላት በኋላና ኤርትራ ራሷ የጦርነቱ ኢላማ ስለነበረች ነው ሲሉ ሞግተዋል። የማነ ይቀጥላሉ። ጌታቸው ረዳን ትርክት ቀይረው በማቅረብ የከሰሱ ሲሆን በወቅቱ ጌታቸው የጦርነቱ ቁልፍ ሰዎች መካከል አንዱ ነበሩ በማለት በዚህ ምክንያት ኤርትራ ሀቅ እንዳላት ያምናል ሲሉ ነው ያከሉት። የኤርትራ ማስታወቂያ ሚኒስትር በዚህ አላበቁም። እኛ በጦርነቱ በነበረን ጣልቃ ገብነት የኢትዮጵያ መንግስት በይፋ አመስግኖናል በማለት ይህ አሁን አስመራ የኢትዮጵያ ብሔራዊ ጠላት ሆናለች ከሚለው ክስ ጋር ይጣረሳል ሲሉ ገልጸዋል። አክለውም የፕሪቶሪያው ስምምነት የኢትዮጵያ ውስጣዊ ጉዳይ ነው በማለት እኛም ለዚህ ስምምነት እንቅፋት አይደለንም፣ እንዲያውም እንደግፋለን ባይ ናቸው። ከዚህ ውጪ የማነ ገብረ መስቀል የሰጡት ምላሽ የኢትዮጵያ መንግስት በዚህ ሰዓት ኤርትራ ላይ እያቀረበ የሚገኘው ውንጀላ በቀይ ባህር ላይ የሚያነሳው ይገባኛል ጥያቄ ህጋዊ እንደሆነ ለማሳየት በአሰብ ወደብ ላይ የሚያነሳው የባለቤትነት ጥያቄ ቅቡልነት እንዲኖረው ለማድረግ ከሶማሊላንድ ጋር የተፈረመው ስምምነትም ሆነ በሱዳን ጦርነት እያደረገ ላለው ጣልቃ ገብነት ህጋዊ ሽፋን ለመስጠት ነው ሲሉ ተከራክረዋል። ዜናችን እንደቀጠለ ነው። ጳጳሱ ሐዋርያዊ ስልጣናቸውን ማስረከባቸው ተሰምቷል። የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ አቡነ ብርሃነ ኢየሱስ ሐዋርያዊ ኃላፊነታቸውን ማስረከባቸው ይፋ ሆኗል። ለረጅም ዓመታት የኢትዮጵያ ካቶሊክ ጳጳሳት ጉባኤ ሊቀ ጳጳስ ሆነው በመስራት የሚታወቁት ካርዲናል ብርሃነ ኢየሱስ ሱራፌል በጡረታ ምክንያት ነው ኃላፊነታቸውን ማስረከባቸው የተነገረው። ጳጳሱ ለቅድስት መንበር ባቀረቡት ጥያቄ መሰረት ርዕሰ ሊቃነ ጳጳሳት ሌዮ 14ኛም በዛሬው ዕለት ጥያቄያቸውን መቀበላቸውን አስታውቀዋል። በዚህም መሰረት
መሰረት በቅድስት መንበር ልዩ መልእክተኛ ብፁዕ ካርዲናል ክላውዲዮ አማካኝነት ሰኔ 5 ቀን 2018 ዓ.ም ይፋ መደረጉን ጉባኤው በማህበራዊ ሚዲያ ገጹ አስታውቋል። የብፁዕ ካርዲናል ብርሃነ ኢየሱስ ተተኪ በመሆን የአዲስ አበባ ረዳት የነበሩት ብፁዕ አቡነ ተስፋ ስላሴ ሊቀ ጳጳስ ሆነው መሾማቸውም ተመላክቷል። ታዋቂው ባለሀብት ወርቁ አይተነውም በባህር ማዶ ክስ ላይ ናቸው ተብሏል። ከመንግስት አላቸው በሚባል ቅሬታና እስካሁን በውል ባልታወቀ ምክንያት ወደ ባህር ማዶ የተሰደዱት አቶ ወርቁ አይተነውም አሁን መኖሪያቸውን አንዴ ዱባይ፣ ሌላ ጊዜ ደግሞ ጀርመን እንደሆነ እየተነገረ ነው። አቶ ወርቁ በኢትዮጵያ ያላቸው የንግድ ስራዎች አሁን በምን አይነት ሁኔታ ውስጥ እንዳሉም አይታወቅም። ባሉበት ባህር ማዶም በምን የንግድ ስራ ላይ ተሰማርተው እንደሚገኙም ግልጽ መረጃ የለም። በተለያዩ ጊዜያት በአወዛጋቢ ጉዳዮች ስማቸው የሚነሳው ወርቁ ከሰሞኑ ስማቸው ከጾታዊ ጉዳዮች ጋር ተያይዞ ሲነሳ እንደነበር ነው የተዘገበው። በዚህ መነሻ የስም ማጉደፍ ዘመቻ ከፍተውብኛል ባሏቸው ግለሰቦች ላይ ክስ እንደመሰረቱ ተነግሯል። በማህበራዊ ሚዲያ በተለይም በቲክቶክ መድረክ የምትታወቀው ሄለን ደሳለኝ በታዋቂው ባለሀብት ወርቁ አይተነው በተመሰረተባት ክስ በኖርዌይ ፍርድ ቤት የቅጣትና የእገዳ ውሳኔ ተላልፎባታል። በሁለቱ አካላት መካከል በነበረው አለመግባባትና በማህበራዊ ሚዲያ ላይ በተሰራጩ የሐሰት ውንጀላዎችና የተለያዩ የስም ማጥፋት መረጃዎች ሳቢያ ባለሀብቱ አቶ ወርቁ አይተነው ጉዳዩን ወደ ሕግ በመውሰድ በኖርዌይ ፍርድ ቤት ክስ መስርተው ነበር የተባለው። ፍርድ ቤቱም የቀረቡትን ማስረጃዎች መርምሮ በቲክቶከሯ ሄለን ደሳለኝ ላይ የገንዘብ ቅጣት ከማስተላለፉም በላይ ተጨማሪ መሰል ድርጊቶችን እንዳትፈጽም ትዕዛዝ በማውጣት ፍርድ ቤቱ የእግድ ውሳኔ አውጥቶባታል ነው የተባለው። ይህ ውሳኔ በማህበራዊ ሚዲያ መድረኮች ላይ የሚነገሩና የሚሰራጩ መረጃዎች ሕጋዊ ተጠያቂነትን እንደሚያስከትሉ ትልቅ ማስተማሪያ ሊሆን እንደሚችል እየተነገረ ይገኛል። ይህ ሸገር ታይምስ ነው። የሳቱ ዜናችን እንደቀጠለ ነው። አንዲት ፈረንሳዊት ጋዜጠኛ ከኢትዮጵያ መባረሯ ተሰምቷል። ላክሮዋ በተሰኘ ጋዜጣ ላይ የምትሰራ አንዲት ፈረንሳዊት ጋዜጠኛ ከኢትዮጵያ መባረሯን ድርጅቷ የፈረንሳይ ዜና አገልግሎት አዣንስ ፍራንስ ፕሬስ ዘግቧል። የዜና አገልግሎቱ እንደገለጸው ኢትዮጵያ በገለልተኛ ሚዲያዎች ላይ የምትወስደውን እርምጃ አጠናክራ ቀጥላለች። የ30 ዓመቷ ፈረንሳዊት ጋዜጠኛ አውጉስቲን ፓሲሊን ከጎርጎሮሳውያኑ 2023 ጀምሮ ከኢትዮጵያ ዘጋቢ ሆና ያገለገለች ነበር። እንደ ፈረንሳዩ የዜና አገልግሎት ጋዜጠኛ አውግስቲን የተባረረችበትን ምክንያት ከባለስልጣናት ግልጽ የሆነ ምክንያት አልተቀመጠም። የጋዜጣው የውጭ ጉዳይ አዘጋጅ ለአዣንስ ፍራንስ ፕሬስ እንደገለጸው ግን ለመረዳት የማይቻልና በፕሬስ ነጻነት ላይ የተሰነዘረ ጥቃት ነው ብሎታል። በመጨረሻም ከአሜሪካ ጋር የተደረሰው ስምምነት በኢራን ባለስልጣናት እስኪጸድቅ እየተጠበቀ ነው ተባለ። ኢራን ከአሜሪካ ጋር የደረሰችው የመግባቢያ ሰነድ ይዘት በሚመለከታቸው የሀገሪቱ ከፍተኛ ባለስልጣናት የመጨረሻ ውሳኔ እንዳልተሰጠበት ከኢራን እስላማዊ አብዮት ዘብ ጋር ግንኙነት ያላቸው የዜና ምንጮች ዘግበዋል። ታስኒም የተባለው የዜና ወኪል ስማቸው ያልተገለጸ ጉዳዩን የሚያውቁ ምንጮችን ጠቅሶ እንደዘገበው ፕሬዝዳንት ትራምፕ ባለፉት ቀናት በማስፈራራት በጫናና በወታደራዊ እርምጃ እንዲሁም በኳታር አሸማጋዮች በኩል የኢራንን አቋም ለማስቀየር ሞክረው ነበረ። ነገር ግን ኢራን የተደረጉትን አዳዲስ ለውጦችን ለመቀበል አልፈቀደችም ብለዋል። የዜና ወኪሉ ጨምሮም እንደገለጸው ከአሜሪካ ጋር መግባባት ላይ የተደረሰበት ሰነድ በሚመለከታቸው የኢራን ተቋማት ተመርምሮም ተቀባይነት ማግኘት አለበት። ነገር ግን እስከዚያው የሚነገሩ ግምቶችና ዜናዎች ትክክለኛ አይሆኑም ነው የተባለው። ሌላኛው የኢራን ዜና አገልግሎት ፋርስ አሜሪካ አንዳንድ ቅድመ ሁኔታዎቿን የተወች መሆኑን፣ ነገር ግን ገና ምንም አይነት ስምምነት ላይ አልተደረሰም፣ ስዊዘርላንድ ውስጥ ስምምነቱ ስለመፈሩም ወይም ፊት ለፊት ስለሚደረግ ንግግር የሚወራውም ተጨባጭ አይደለም በማለት ዘግቧል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ሐሙስ ማታ የኢራን መንግስት ባለስልጣናት በእያንዳንዱ ነጥብ ላይ ውሳኔ እስከሚሰጡ ድረስ ስለ ፊርማው ስነ ስርዓትና ቦታው መነጋገር የሚፈይደው ነገር የለም ብለው ነበረ። ነገር ግን የአሜሪካው ፕሬዝዳንት ቀደም ብለው ከኢራን ጋር ስምምነት መደረሱን በመግለጽ ከኢራን ጋር የሚደረገው ጦርነት አብቅተናል በማለት አሳውቀው ነበር። ፕሬዝዳንቱ በጽህፈት ቤታቸው ለጋዜጠኞች እንደተናገሩት በጥቂት ቀናት ውስጥ ለስምምነቱ ፊርማ ምክትላቸው ጄዲ ቫንስ ወደ አንድ የአውሮፓ ከተማ እንደሚሄዱ ገልጸዋል። በተጨማሪም የአሜሪካ ኃይሎች በደቡባዊ ኢራን የጣሉት የባህር ላይ እገዳ ስምምነቱ እስኪቋጭ ድረስ ሙሉ በሙሉ ተግባራዊ መሆኑ እንደሚቀጥል ተናግረዋል። ውድ የሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።